ጤና ይስጥልኝ። ይህ ኢትዮ ፎረም ነው። በየመድረኩ ገዢው ፓርቲ ራሱን ከሀገር በቀላዊነት ጋር ለማመሳሰል ሲጥር ይታያል። የፓርቲው ፕሬዝዳንት አብይ አህመድ ከፈረሱ ጋሪውን አስቀድመው ምርጫ ካካሄዱ በኋላ የፓርቲ መመስረቻ ጉባኤ ባካሄዱበት መድረክ ላይ የፓርቲያቸው ብልጽግና መለያው ሀገር በቀል አስተሳሰቦችን ይዞ መምጣት ነው ሲሉ ተደምጧል። መደመር የተባለው መጽሐፋቸውም አንድ አረፍተ ነገር እንኳን አለ የሚለው ሀገር በቀል ሀልዮት እሴትና ተሞክሮ ሳይጠቅስ በተደጋጋሚ ግን ሀገር በቀል የሚለውን ቃል ይገልጸዋል። ውሸት ሲደጋገም እውነት ይመስላል የሚለውን ሀገረኛ ብሂል ህልው ለማድረግ ያሰበ የሚመስለው ብልጽግናም ይህንን ቃል ደጋግሞ ሲናገር እውነት የሚመስላቸውም ጥቂት አይደሉም። ለመሆኑ ብልጽግና የቱን የተለየ ኢኮኖሚና ፖለቲካዊ ስርዓት ኢትዮጵያዊ አድርጎ ሰርቶ ነው ሀገር በቀል ነኝ የሚለው ጥያቄ መሰረታዊ ሆኖ የሚነሳውም ለዚህ ነው። ስልጣን ላይ ከወጣስ ወዲህ በንጉሱ ስርዓት ዘመን ከተጀመረ ቡናና በኢህአዴግ ዘመን ለውጭ ገበያ መቅረብ ከጀመሩ ምርቶች ውጪ ኢትዮጵያ አልተጠቀመችባቸውም ብሎ አምርቶ ለውጭ ገበያ ቀርቦም የውጭ ምንዛሪ ያመጣበት ዘርፍ ምንድነው? ለህዝብ አንጀት ጥጋብን፣ ለእረፍቱ እንቅልፍን፣ ለህይወቱ መትረፍን ያመጣው ሀገር በቀል ስርዓትስ ምንድነው? እርቅ፣ ድርድርና ውይይት የሚባሉ ሀገራዊ ብሂሎች እያሉም ሀገሩን በሚረግፉ ወጣቶች፣ በሚቀጠፉ ህፃናቶች ሞልቷል የሚባለው ገዢ ፓርቲ ሀገር በቀል ነኝ ሲል ምን ማለቱ ነው? በየትኛው መመዘኛ ነው ከነ አይኤምኤፍ መበደር ከናት መበደር ይሉት አነጋገር ሀገር በቀል የሆነው? ብድር ለማግኘት እነ ዓለም ባንክን በህዳሴ ግድብ ድርድር ውስጥ መጨመር፣ አሜሪካና ዓለም ባንክን መደራደር በሚያውቁ አካላት ፊት መደራደር እያሉ ሀገር በቀልነት የሆነው በየት በኩል ነው? የብልጽግና ፓርቲ ያዋጣኛል ብሎ ጀምሮ የቀጠላቸውም ያቋረጣቸውም የኢኮኖሚም የፖለቲካ መንገዶች ከውጭ የተቀዱ እንጂ አንዱ ምንጫቸው ከሀገር እንዳልሆነ በዚህ ዝግጅት በማስረጃ እንሞግታለን። አብረን እንቆይ። ብልጽግና ገና የምስረታው ሰሞን ኦርቶዶክስና እስልምና በተመለከተ የጻፈው ሰነድ ሾልኮ ከወጣበት በኋላም በርካቶችን አነጋግሮ ነበር። ሰነዱ ኦርቶዶክስና እስልምና ሃይማኖቶች ለብልጽግና ፈታኝ መሆናቸውን በአጽንኦት የሚተነትን ነው። በቃ ኦርቶዶክስ ሀገር ነች፣ እስልምና ማገር ነው የሚለው ገዢ ፓርቲ በተግባር ግን የብልጽግና ፈተናዎች ብሎ ያሰፍራቸዋል። በአንጻሩ ፕሮቴስታንትነትን ለዲሞክራሲያዊ ስርዓት እንደዚሁም የሀብት ክምችትና ኢኮኖሚያዊ ልማት ፍቱን መንገድ ነው በሚል የጀርመናዊን ሶሺዮሎጂስት ማክስ ዌበርን በማጣቀስ በአባሎች መወያያ ጽሑፍ ውስጥ አካቶ አሰራጭቷል። ማክስ ዌበራዊነት ሀገር በቀልነት አለመሆኑ ብቻ አይደለም ችግሩም፣ አስተሳሰቡም ቢሆን በትክክል ያልተቀዳ ከመሆኑም በላይ ራሱ ማክስ ዌበርም የጠቀሰው የፕሮቴስታንት ሃይማኖት ለዲሞክራሲና ለልማት ምቹ ሊሆን ይችላል የሚል መላመት ያስቀመጠ እንጂ ፍቱን ነው ብሎ የደመደመ አይደለም። እዚህ ጋር በጀርመናዊ ሶሺዮሎጂስት ጽንሰ ሀሳብ ላይ ጠንከር ያለ ትችትን በመጽሐፋቸው ውስጥ ያካተቱት ኢትዮጵያዊ የኢኮኖሚክስና የቴዎሎጂ መምህር ዶክተር ያረጋል አበጋዝን ዋቢ እናድርግ። እኒህ ኢኮኖሚክስ እንደሚሉት የማክስ ዌበር የሃይማኖትና የልማት ዲሞክራሲ ትስስር ግንኙነት የሌለው ወይንም የሳሳ ትስስር ያለው ነው። የአውሮፓ ኢንዱስትሪያላይዜሽን የተስፋፋው በፕሮቴስታንት ሃይማኖት አማካኝነት ነው የሚለው ክርክር የማያዋጣ መሆኑን ለማንሳት ለኢንዱስትሪያላይዜሽን ቁጠባና ካፒታል እንደሚያስፈልግ ይጠቅሱና ይህ የሆነውም የአውሮፓ ካቶሊኮች በአፍሪካ ውስጥ ባደረጉት መስፋፋት ያመጡት እንጂ ፕሮቴስታንቲዝም ያዋለደው እንዳልሆነ ያነሳሉ። ለአስተሳሰቡ ስህተትነት በርካታ ሞጋች ጽሑፎች ሲያቀርቡበትም ኖሯል። እንግዲህ ከውልደቱ ሲጀመር የህብረተሰቡን የሃይማኖትና ባህል ስብጥር ከግምት ባላስገባ መልኩም የልማትና ዲሞክራሲን ምንጭ ለአንድ ሃይማኖት የሰጠና ከአንድ ጀርመናዊ ፈላስፋ የተቀዳው ብልጽግና ነው። እንግዲህ ሁሉ ነገር የሀገር በቀል ነው የሚለን የብልጽግና ካድሬዎችና አመራሮች ገፋ ሲል በአደባባይ በአብዛኛው ግን በትናንሽ መድረጎቻቸው ላይ አብዝተው የሚመክሩት የፕሮቴስታንት ሃይማኖት ለልማትና ዲሞክራሲ ፍቱን መሆኑን ነው። ሀገር በቀል ነኝ እያሉ ምዕራባውያን ፕሮቴስታንቲዝም ሞዴልን ማድረግ የዘመናችን ግዙፍ ተቃርኖ መሆኑን ይዘን ወደ ቀጣዩ እንለፍ። እነ ሪካርዶ ሃውስማንን ከፊት ለፊቱ አስቀምጦ በነ ዓለም ባንክ አማካሪዎች ተከቦም በነ አይኤምኤፍ ጀርባ ላይ ተንጋሎ ሀገር በቀል ኢኮኖሚያዊ ስራ ላይ ነኝ የሚለው ገዢ ፓርቲያችን ከምጣኔ ሀብት አንጻር ያስነገረውን ሀገር በቀልነትም እንመርምረው።
ለ10 ዓመታት ተግባራዊ አደርጓለሁ ብሎ መንግስት ያወጣው ሰነድ ላይ የሀገሪቱን ኢኮኖሚ ተወዳዳሪ ለማድረግ የምንዛሬና የወለድ ምጣኔ በገበያ እንደሚወሰን ያነሳል። እነዚህ ፖሊሲዎች የበርካታ 10 ዓመታት እድሜ ያላቸው የነ IMF ፖሊሲዎች እንጂ ሀገር በቀል አይደሉም። የብልጽግና መንግስት ስራ ከጀመረ አንስቶ በኢኮኖሚ ፖሊሲው ምዕራባውያንን ማስደሰትን ማዕከል ባደረጉ እቅዶቹ የታወቀና በዚህም ምግባሩ የቀጠለ ነው። ለዚህም ከቅርብ ወራት ወዲህ እየባሰበት የመጣውን የውጭ ምንዛሬ እጥረትና የዋጋ ንረትን ለማስታገስ መንግስት የሚሰጣቸውን መግለጫዎች ማየት በቂ ነው። ጠቅላይ ሚኒስትር አብይ አህመድ በቅርቡ በሕዝብ ተወካዮች ምክር ቤት በነበራቸው ቆይታ የባንክ ዘርፍን ለብዙ ዓመታት ለውጭ ሀገር ዜጎች ተዘግቶ መቆየቱን ገልጸው ከዚህ በኋላ ግን የውጭ ምንዛሬ ስለሚያጥረን በፖሊሲ እያስተካከልን ዘርፉን ዝግ አድርገን የምንቆይበት ጊዜ ያበቃል የሚል ንግግር አድርገዋል። ደግሜ ማንሳት የምንፈልገው ላለፉት 20 ዓመታት የኢትዮጵያ ባንኮች አቫንስ አግኝተዋል። ሌላ ባንክ መጥቶ ሳይሻማቸው ብቻቸውን የሚሰሩበት እድል አግኝተዋል። ይሄንን ሁኔታ ረዘም ላለ ጊዜ ማቆየት አይቻልም። በብዙ ምክንያት ተጨማሪ ሀብት፣ ተጨማሪ የውጭ ምንዛሪ ማግኘት ስለሚያስፈልገን ባንኮች እናመጣለን። ለመሆኑ የባንክ ዘርፍን ለውጭ ገበያ መክፈት ጥቅሙ የሚለካው በውጭ ምንዛሬ ግኝት ብቻ ነው ወይ? እነዚህ የውጭ ባንኮች ስራቸውን ሲያከናውኑ የሚያመጡት የውጭ ምንዛሬ ዋና መስሪያ ቤታቸው ወዳለበት ሀገር መላክ እንደሚችሉስ ተዘንግቶ ነው ወይ የሚሉ ጥያቄዎችን ቀድሞ መመለስ ያስፈልጋል። በጣም አሳሳቢው ነገርም አሁን ኢኮኖሚ ተኮር በሆኑ የመንግስት መስሪያ ቤቶች አካባቢም የኢትዮጵያ ባንኮች ከበቂ በላይ ከለላ ተደርጎላቸዋል በሚል የውጭ ባንኮች ሀገር ውስጥ እንዲገቡ የሚቋምጡ የስራ ኃላፊዎችን ማየት መለመዱ ነው። አንድ የማይካደው እውነት መንግስት ባንኮችን ለሀገር ዜጎች ከልሎ ማቆየቱ ነው። ይህም በኢህአዴግም በደርግም የተፈጸመ በብዙ ሀገር ወዳድ ኃይሎች እንደ ትክክለኛ ፖሊሲ የተወሰደም ተግባር ነው። አሁን ብልጽግና ለጨረታ አወጣለሁ የሚለው ይህን የሀገሪቱን ብሔራዊ ጥቅም ነው። እንግዲህ በእርግጥ ባንኮች ከውጭ ባንኮች ውድድር ተከልለው ቆዩ እንጂ ከለላው ዓለም አቀፋዊ ተወዳዳሪነትን ፈጥሮላቸዋል ወይ የሚለው ጥያቄ መነሳትም ይገባዋል። መልሱ አጭርና ቀላል ነው። የኢትዮጵያ ባንኮች ያላቸው የሰው ኃይል የሚጠቀሙበት ቴክኖሎጂም የፋይናንስና የጥቅል ሀብት መጠን እንኳን ከሩቆቹ ሀገራት እዚሁ ምስራቅ አፍሪካ ካሉት ባንኮች ጋርም የማይነጻጸር መሆኑ ነው። ጃምፔር ቻፈርና ሙሉነህ አያሌው ጎበዜ የተሰኙ ሁለት ኢኮኖሚስቶች ኤግዛይቲንግ ፋይናንሻል ሪፕሬሽን ዘ ኬዝ ኦፍ ኢትዮጵያ በሚል ከዓመታት በፊት በሰሩት ጥናት የኢትዮጵያ መንግስት በተለይ የግል ባንኮች ላይ ሲከተል የቆየው ፖሊሲም ነጻነታቸውን የገፈፈ በተለያዩ መንገዶች የሰበሰቡትን ቁጠባና የውጭ ምንዛሬ ወደ ራሱ እንዲፈስ ሲያደርግ መቆየቱን በሰፊው ተንትነዋል። የኢህአዴግ መንግስት የግል ንግድ ባንኮች በልማት ባንክ በኩል ለኢንዱስትሪዎች አበድራለሁ በሚል ከሚሰጡት እያንዳንዱ ብድር 27 በመቶን ከገበያ በታች በሆነ ወለድ የ5 ዓመት ዕድሜ ያለው ቦንድ እንዲገዙ ያስገድዳቸው ነበር። ይህ አሰራር ባንኮችን ተጭኗቸው የቆየ ነው። እርግጥ አሁን አሰራሩ ቢቀርም በወቅታዊ የሀገር ውስጥ ሁኔታዎች ሳቢያ ባንኮች ተወዳዳሪ ናቸው አያስብልም። ከዚህ ቀደም የግል ባንኮች ካገኙት የውጭ ምንዛሬ 30 በመቶውን ለብሔራዊ ባንክ እንዲሸጡ የሚገደዱ ነበር። አሁን መንግስት ከባድ የውጭ ምንዛሬ እጥረት አለብኝ በሚል መጠኑን 70 በመቶ አድርሶታል። መንግስት የሚያዛቸው ንግድ ባንክና ልማት ባንክ በብዙ ብልሹ አሰራሮች ተዘፍቀውና ኪሳራ ማጋጥሟቸው ገና ካሉበት ችግር ለመውጣት በመንገታገት ላይ ናቸው። የሀገር ውስጥ ባንኮች የሁሉም ቢደመር እንደሚባለው ባንኮች ቢዋሃዱም እንኳን አንድ ዓለም አቀፍ ባንክ ብቻውን ይጠቀልላቸዋል። የብሔራዊ ባንኩ የቁጥጥር አቅም ገና ብዙ ይቀረዋል። የቀድሞ ጠቅላይ ሚኒስትር አቶ መለስ ዜናዊ የባንክ ዘርፍን ስለመክፈት የዓለም ኢኮኖሚክ ፎረም ላይ ሲጠየቁም የኛ ተቆጣጣሪዎች እናንተ የምትጠቀሙበትን የፋይናንስ ዘርፍ ቋንቋ እንኳን አያውቁትም እንዳሉት ማለት ነው። በዚህ ሁኔታ ላይ ባሉ ባንኮች ፊት ስለመከፈት ማውራትና መተግበር ምዕራባውያንን ከማስደሰት ያለፈ ጥቅምም የለውም። ሀገር በቀልነትም በዚህ አይደለም። ከሰሞኑ ደግሞ የዘይት እጥረት ተፈጥሮ ዋጋውም 1000 ብር ገብቷል ሲባል የገንዘብ ሚኒስትር ዴኤታው ኢዮብ ተካልኝ በቴሌቪዥን ብቅ ብለው የሸቀጦች ንግድ ስራን ለውጭ ገበያ ክፍት እናደርጋለን በማለት የነጅን አድና አለ በጅምላን ስራ ለቻይናና ህንድ ነጋዴ ሊያስረክቡ መሆኑን ተናግረዋል። በአጠቃላይ የኛ የገበያ ስርዓት በጥቂቶች ሞኖፖሊ ይዞታ ላይ ተንጠለጠለ ነው። ይህንን መስበር ይጠይቃል። አይ ቲንክ አንዱ ቀጥሎ የምናየው የሪፎርም ኤሪያ አጠቃላይ ንግድ ስርዓቱ ነው።
መከፈት ያለበት ዘርፍ መከፈት አለበት። አንተ ወገንተኝነቴ ለማን ነው ብሎ መንግስት መጠየቅ አለበት። ለ500 ወይ 1000 ለማይሞላ ነጋዴ ነው ወይስ ለ90 ሚሊዮን ህዝብ ነው ሞግ ነው ብለህ መጠየቅ አለበት። ይሄ ልክ ቴሌኮም ላይ ፋይናንስ ዘርፉ ላይ ያየን የመጣው ውድድር ወደ ንግድ ስርዓቱ መግባት አለበት። ዋናው መፍትሄ ነው። ውድድር እንደመጣ ሲያስብ 200% ካላተረፈ የመስለው ነጋዴ በ10% ማተርፈው ተወዳድሮ ህዝብንም ጠቅሞ ራስን መጥቀም እንደሚቻል ማሰብ ይጀምራል። ይህንን የሰማ አንድ አስተያየት ሰጪ የመንግስትን ስንፍና ያየውበት ፖሊሲ ነው ሲልም ይናገራል። መንግስት ጠንከር ያለ ቁጥጥር በማድረግ ባለሀብቱን በማጠናከር የሀገሪቱንም ህዝብ ተጠቃሚ ማድረግ የሚችልበትን ዓለም አቀፍ ተሞክሮ እያለም የኛው ብልጽግና ግን የፓስታና መኮሮኒ የጣንና ቅመማ ቅመም አከፋፋይና ቸርቻሪ ከውጭ አስገብቶ አምጥቶ ሊቀልድብን ያቅዳል ሲልም ይናገራል። አሁን መንግስት አስገባቸዋለሁ የሚላቸውን ባለሀብቶችን ጨምሮ ዓለም አቀፍ ነጋዴ በሙሉ ሀብታምና ኃላፊነት የሚሰማው ነጋዴ የሆነው በመንግስታት ጥብቅ ክትትልና ድጋፍ መሆኑንም ያነሳል። እናም ይላል አሁን ባለው የኢትዮጵያ የንግድና የምርት ስራን መንግስት በተገቢው መንገድ እስካላሳደገ ድረስ ኢትዮጵያዊ ዜግነት ያለውን ነጋዴ የውጭ ነጋዴን አስገባለሁ እያሉ በማስፈራራት የሚፈታ ችግር የለም። ቀድሞ ነገር የምርት ጥረት እስካለ ድረስ ንግድም የትርፍ ስራ እስከሆነ ድረስ የሰሞኑ የዘይት ትርምስ በየጊዜው መቀጠሉ አይቀርም። የሚገርመው ለምርጫ መዳረሻ ፖለቲካ መሸቀጫ እንዲሆኑም ህዝቡ ባንክ ካስቀመጠው ገንዘብ ተበድረው ከሚያጥረው የውጭ ምንዛሬ ተጠቅመው ፋብሪካ ገንብተናል ያሉ ባለሀብቶችን የጠየቀ አለመኖሩ ነው። ከቅርብ ጊዜ ወዲህ በሀገሪቱ ኢኮኖሚ ውስጥ የታዩ ነገሮች ባዶ ፕሮፓጋንዳ ትንሽ ፈተና ሲመጣ እንደሚጋለጥ ነው። መንግስትም የንግድ ስራን ለውጭ ገበያ ከፍት አደርጋለሁ የሚል ማስፈራሪያ ነው ስራዬ ብሎ የያዘው። አስገራሚው ነገር የሀገር ውስጥ የንግድ ስርዓት ችግርን በውጭ ባለሀብት ፈታለው የሚለን መንግስት ሀገር በቀል የኢኮኖሚ ሪፎርም አድርጊያለሁ ማለቱ ነው። ከ8 ዓመት በፊት የኢህአዴግ መንግስት አለ በጅምላ የተባለ ለቸርቻሪዎች የመደበኛ መጠቀሚያ ሸቀጦችን የሚያከፋፍል ድርጅት ከማቋቋሙ በፊት እነ ወልመርት አይነት ዓለም አቀፍ የሸቀጥ ነጋዴ ድርጅቶች ኢትዮጵያ ገብተን እንስራ እያሉ ይጠይቁት ነበር። ሆኖም በወቅቱ የመንግስት ምላሽ ሸቀጥ ነጋዴን ማስገባት ማለት ከ800 ሺህ በላይ የሆኑ አነስተኛ ነጋዴዎችን ከነቤተሰቦቻቸው ችግር ውስጥ መጨመር ነው። ስለዚህ አይሆንም የሚል ነበር። ምንም እንኳን የረባ ውጤት ባይታይበትም አለ በጅምላም የተቋቋመው የኑሮ ውድነትን ለመቆጣጠር ነበር። ነገር ግን ዛሬም የኢትዮጵያ ንግድ ስርዓት ለነወልመርት ቢሰጥ በሁለት እግሩ የሚቆም ነጋዴ አይደለም ያለው። የሚበጀውም የነጋዴና መንግስትን መሞዳሞድ ማስቆም ነው። ጠቅላይ ሚኒስትሩ በቅርቡ እንዳሉት በባለስልጣኖቻቸው ኪስ ውስጥ ያሉ ባለሀብቶች ጣት መቁረጥና መንግስታዊ መዋቅሩን በህግ የሚመራ ማድረግ እንጂም ቺፕስ እና ፓስቲ እየጋገረ የሚሸጥ ነጋዴን ከህንድና ቻይና ማስመጣት መፍትሄ ሊሆን አይችልም። የብልጽግና ፓርቲ ሀገር በቀል ነኝ በማለትና በመሆን መካከል ግራ የተጋባው በምክንያት ነው። በሚጽፋቸው ሰነዶቹ ላይ ልክ እንደ ኢህአዴግ ከሩቅ ምስራቅ እስያ የቀዳቸው የልማታዊ መንግስት ጽንሰ ሀሳቦች አሉት። ነገር ግን እነዚህ እቅዶቹን ሀገር በቀል እንጂ ልማታዊ ማለት አይፈልግም። የዚህ ምክንያቱ ግልጽ ነው ይላል አንድ ታዛቢ። ብልጽግና ካመጣጡ ጀምሮ ልማት ጠል ነው። ፋብሪካዎችን ባቃጠለ፣ መሰረተ ልማቶችን ባወደመ አመጽ ወደ ስልጣን የመጣ ኃይል የልማት ኃይል ሊሆን እንደማይችል አስቀድሞ የታወቀ ነው። በስልጣን ላይ እያለም በኢኮኖሚው ላይ ለውጥ የሚያመጣ የህዝብ ኑሮን በዘላቂነት የሚያሻሽል አንድም የልማት ስራ አልሰራም። ስለዚህ ከኢሲያ የቀዳው ልማታዊ ሀሳብ የማይተገብረው አንድም አቅም ስለሌለው ሲሆን፣ በሁለተኛ ደግሞ የዓለም ባንክን ትዕዛዝ እየፈጸመ ስለሆነ ነው ይላል። ከምስራቅ እዚህ ሀገሮች የቀዳውን የልማታዊ መንግስት ሀልዮት ልማታዊ መንግስት ብሎ የማይጠራውና ሀገር በቀል በሚል ሽፋን የሰየመው የኢህአዴግን ስም ያጠፋው ራሱ ብልጽግና ስለሆነ በዛ ቀመር መሄድ ስለማያስፈልግ ነው በማለት ሀሳቡን ይቋጫል። እነዚህ አካሄዶች የጠራ የኢኮኖሚ መስመር እንዳይኖረውና ከምዕራብ ምስራቅ እንዲረግጥ አድርጎታል። አንጋፋው የኢትዮጵያ ኢኮኖሚስት ፕሮፌሰር አለማየሁ ገዳ ግን የታዳጊ ሀገራት ኢኮኖሚ ብለው በሰየሙት መጽሐፍ ላይ አንድ ምክር አላቸው። ችግሩ ልማታዊ መንግስት መሆን ሳይሆን ልማታዊነትን ለኢህአዴጋዊነት መገለጫ ብቻ መተው ነው። ልማታዊ መንግስትነት ከተሰራበት ሀገር ይቀይራል። ብልጽግና ፓርቲ በሁሉም ዘርፍ ገበያን ስለመክፈት ሲያወራ ደቡብ አፍሪካዎችን ያስታውሰናል። ደቡብ
ደቡብ አፍሪካ ከአፓርታይድ አገዛዝ ነጻ ለመውጣት ስትንደረደር ፖለቲከኞቿ ቤተ መንግስቱን እንጂ ኢኮኖሚውን ረስተውት ነበር። በመጨረሻም በነጭ ከሚመራ የነጭ ኢኮኖሚም በጥቁር ወደሚመራ የነጭ ኢኮኖሚ ነበር ሽግግራቸው። ከዛም ንግግራቸው ሁሉ ዋናውን ነጥብ ረሳ ነው የሚል ሆነ። የኢትዮጵያም ነገር ዋናውን ነጥብ መርሳት ከሆነም አራተኛው መጋቢት ጠብቷል። አበቃን። ቸር ያሰማን።